ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረጉኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም ጽጌና ዳኒን እንዲሁም ደግሞ እንዳልክን ወደ እናንተ ይዤላችሁ መጥቻለሁ። ከነ ጽጌ ጀምራለሁ ማለት ነው። እንግዲህ ጽግሻ ሰሞኑን ያው ሆስፒታል እንደሆነች እያያችሁ ነው ያሉትን ነገሮች። ጥሩ ስሜት ላይም ጥሩ እንትን ላይም እንዳልሆነች ሆስፒታልም እንደነበረች በትናንትና እውነት እንግዲህ በሜሮን ቤት በተለቀቀው ቪዲዮ ላይ ጽጌ የማይሆንና አስደንጋጭ ውሳኔን እንደወሰነች ሁላችንም አይተናል። ለምንድን እንደዚህ አይነት ነገር ወሰነች የሚለውን ያው ብዙዎቻችን የራሳችንን መላምት እያስቀመጥን ነው። ነገር ግን ጽጌ ይህን ውሳኔ እንድትወስን ያደረጋት የኤፍሱን ወንድም በዳኒ ከፍተኛ ማስፈራራት እንደደረሰባት ነው የሚሰማኝ። ምክንያቱም ሁለቱን የመለያየት ስራ ኤፍሱን የራሷን አጀንዳ ስለሆነ ይዛ የመጣችው፣ ወንድሟ ደግሞ በዳኒ ከመጣባት ያው ከዚህ በፊትም ታውቃላችሁ እሱ ከሚታሰር እኔ የእሱ ሆናለሁ ነበር ያለችው እና አሁንም እንዳያችሁት ፊቷ ላይ የሚነበብ ነገር አለ ተገዳ እንደሆነ ማለት ነው። እና ሲቀጥል ደግሞ ኤፍሱን እንግዲህ ቤት ውስጥ መታ ምግብ ሁሉን ነገር ውሃም እየሰጠቻት እሷ ጭራሽ ድሮ እንደዛ እንዳልጠላቻት አሁን ተንከባካቢ ሆናለች። ስለዚህ ይሄ ነገር ለጽጌ በጣም አስጊ እንደሆነም ያስታውቃል። እና ጽጌሻ በተቻላት መጠን ራሷን የመጠበቅ ነገር ብታደርግ ወይንም ደግሞ ሜሪ በሳት ያው ከጎናቸው ስለሆነች ለሜሪ ሁሉንም እውነት ቀስ ብላ ብታስረዳት እና መፍትሄ ቢፈልጉ በጣም ደስ ይለኛል። ያለበለዛ ግን የከፋ ነገር እንዳለው ነው የሚሰማኝ ውስጡ ማለት ነው። ብዙዎችም እንግዲህ ጽጌ ተጠንቀቂ፣ እነዚህ ልጆች ወንድምና እህት ተመካክረው ሌላ ሕክምና አለ ብለው ሌላ ሀገር እንዳይወጉሽ ተጠንቀቂ፣ ሌላ ነገር እንዳይወጉሽ። እውነት ነው፣ ሰው ማመን ቀብሩ ትላለች ቀበሮ ማለት ነው። እና የጽጌን የዋህነት አይተው ተጫወቱባት። ጽጌ እንዲህ ካረግሽ ዳኒን ገደልሹ፣ በጣም ያዝናል። ሰራተኛ ነበር ያረገችሽ፣ ዳኒ ለማግኘት ምንም አረጋለሁ ብላለች ጽጌ። ሁለተኛ ስተት ደግመሽ ጽጌ እንዳትሰሪ፣ ማንም አይሆንም። ዳኒ እባክህ ተረጋጋ፣ ይገባኛል፣ ተዋት በቃ። አይ ጽጌ ማትረቢ ፈልገውሽ እንዳይመስልሽ፣ ታውቃለች ውዴ፣ በደንብ ታውቃለች። እየተጠቀሙብሽ ነው። ትናንት ኤፍሱን ስራዋ ነው መውደቅ እያለች ነበር። ኖ በደንብ ታውቃለች ጽጌ፣ ግን ታስተካክላለች። ጽጌ ካያችኋት አስተያየቷ ራሱ ወደ ክላሴ ምናምን ብላ ስትገባ ራሱ በጣም የግልምጫ ነበረ ኤፍሱን ስታያት የነበረው እና በደንብ ያስታውቃል። እሷ በደንብ ታውቃለች። ግን ይህንን ሳስበው የሆነ ነገር አስነክተዋታል። ምንም ማስነካ ሳይሆን አሰራርተዋታል። በቃ አሰራርተዋታል፣ ያስታውቃል ማለት ነው። ጽጌ ንቂ፣ የኤፍሱን ወንድም የሚፈልገው አንቺንና ዳኒን ለመለያየት ነው። ኤፍሱን ዳኒን አንድ ላይ ለማድረግ ነው። በፍጹም ሊሆን አይችልም። ምንም ሊፈጠር ይችላል። ዳኒ እሷን ሊያገኝ ይችላል። ዳኒን ግን የኤፍሱን ማድረግ አይችልም። በቃ እንዴት በምን ተአምር? ጽጌ ዛሬ ገና በቀልብ እጅ ወደቅሽ፣ አዝናለሁ። እግዚአብሔር ከራስ ወዳድነት ህይወት ይጠብቃችሁ። ዳንኤል ከጽጌ ለማስወጣት ይህንን ማድረግ በጣም ይሄ ልጅ ጽጌን ወዷት ሳይሆን በቀል ነው። እውነት ነው። ሁላችሁም የማትረቡ ልጅቷን ተዋት። ሁላችሁም ከህይወቷ ውጡ። ጽጌ አትመኛቸው። ቤዛ በተለይ ለራስ ጥቅም ስትል ነው እንጂ ለአንቺ አዝና አይደለም። ይሄ ሁሉ ዳኒን ለመበቀል ነው የምትሉ እንጂ ጽጌን አፍቅሯት አይደለም። እመኑኝ። ይሄ የኤፍሱን ወንድም ከነህቱ ማየት አልፈልግም። ጽጌ አትጃጃይ፣ ካጠገብሽ አርቂ። መሰሪዎች ናቸው። ታውቃለች እኮ ጽጌ እኮ ታውቃለች፣ ግን ተገዳለች፣ ተይዛለች። ጽጌ ዛሬ ትክክል አላደረግሽም። ሲጀመር በጣም ነው የሚገርሙት። አብራችሁ መሆንም በምትችሉበት ሰዓት አብራችሁ ከሆነ አሁንም አንዳችሁ ሌላ ህይወት ጀመርን ስትሉ ይቅርታ ትጠያየቃላችሁ። ምን አይነት ነገር ነው ይሄ? ያላችሁት በፈጣሪ ስም። አንደኛ የድራማ ምንድን ነው? ሲቀጥል ቪዲዮ የሜሪ ዩቲዩብ ላይ ነው የተለቀቀው። ምን ማለት ነው? አስፈራርተዋት ነው። ዳኒ የሆነ ነገር እናደርገዋለን ብለዋት አስፈራርተዋት ነው። በጣም እውነት ነው። አሰራርተዋት ነው። ይሄማ ግልጽ እኮ ነው፣ በደንብ ያስታውቃል ማለት ነው። እሱ መቼ ጀምሮ ነው ለጽጌ ያሰብሽው ልትጠቅሚያባት?
ይሄ ግልጽ እኮ ነው እናንተ። ምክንያቱም እንዴ ወር እኮ አልሆነውም ገና እሷን በቀልሻለሁ፣ እንዲህ አደርግሻለሁ፣ እንደዚህ ሲን የነበረው ማለት ነው። እና ብቻ በጣም ከባድ ነው። ጽጌረዳ ምን ሆነሽ ነው? ሜሪ ቤት ፕሊስ ከጎኗ ሁኑላት። ጽጌረዳ ጽጌ እንዴ አይገባሽም። ጽጌ ስላስሽኝ ለእኔ ወርደሽ ሰው ነሽ። እናንተ ደግሞ ተረዷት። ልጅቷ ተቸግራ ነው። ስለዚህ ልትረዷት ይገባል። ሜሪ እንደምንም ብለሽ እሷን ብቻዋን የምታገኝበትን መንገድ መፈለግ እንዳለብሽ ይሰማኛል። ዳኒ ያው ስለሚናደድ ውሳኔዎችን በልህና በግፊት ስለሚያደርግ ግዴታ የሚያስፈልገው መረጋጋት ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ውድ ቤተሰቦቼ። ሌላው ነገር እንዳልክ ነው። ጸሎቴን ይሰማል አውቃለሁ ብሏል። እንግዲህ በፎቶ መጥቷል። ይህም እንግዲህ ጸሎቴን ስለ ነጽጌ እያወራሁ ስለሆነ ነጽጌ ጋር እንትን ብሎብኛል ማለት ነው። ተምታቶ ጽጌ ያልኩትኝ ይህም ፖስት ይመስለኛል ከሄሉ ጸብ ጋር ተያይዞ የተፖስተ ፖስት ነው የሚመስለኝ። በነገራችን ላይ ለሚወዱት ሰው ከሚወዱት ሰው ጋር በደስታ እንዲኖር መመኘት እንጂ ሲለያዩ ወደ እኔ ያ ሰው ይመጣል በሚል መሳሉ ተገቢ ነው ብዬ አላስብም። ያ ሰው ምክንያቱም ወደ እኔ ሊመጣም ላይመጣም ስለሚችል እኔ ደስታውን ነው የምመኝለት። ስለዚህ በመለያየታቸው ጸሎት ቢሰማም ወደ አንተ መምጣቷን ስለማታቅ ይሄን ነገር ባትጠቀመው ደስ ይለኛል እንዳልክ። ምክንያቱም ምንድነው ስሙ ቪዲዮ ከሰራህበት ቪዲዮ ሆና አይቼ እንትን ልል እችላለሁ፣ ሀሳብ ልሰጥህ እችላለሁኝ። በዚህ በጽሁፍ ብቻ ብዙ ነገር ማለት ስለማልችል ማለት ነው። ምክንያቱም የቪዲዮህን ሀሳብ መስማት ስላለብኝ ማለት ነው። ነገር ግን ከሄሉ ፍቅረኛዋ ጋር መለየት ተያይዞ ስለሆነ ቪዲዮ ካለው እሰየው፣ ከሌለው ግን ጥቂት ነገር ስልህ ጸሎት ማድረግ ያለብህ አንድ ሰው የምትወደው ሰው ከሚወደው ሰው ጋር እንዲኖርና ደስታ እንዲሰጠው ነው እንጂ መሳል ያለብህ ያ ሰው ተለያይቶ ወደ አንተ እንዲመጣ መመኘት ተገቢ አይደለም። ይሄ መስተካከል ስላለበት ነው። አንዳንድ ኮሜንቶችን እያየው ነበር። ደግሞ ተነሳብህ እንደ መጨረሻችሁን አይቼ ትናንት የሄሉ ቤት ኮሜንት እሰይ እንዳልክ ጸሎት ሰራ እየተባለ ነበር። ያርግልህ። በነገራችን ላይ እኔ በጣም የምትገርሙኝ ነገር አንድ ነገር አለ። እኔ የምወደው ሰው ከኔ ህይወት ከወጣ በኋላ በነገራችን ላይ እዛ ባለበት እንዲመቸው እንጂ ያን ህይወት አጥቶ ወደ እኔ እንዲመጣ አልመኝም፣ አልሳልም። እንዴት እናንተ እንዳያችሁት እና እንዳሰባችሁት ባላቅም እኔ ሰው ተለይቶ ወደ እኔ ይምጣ ብዬ አልሳልም። አዎ እንዳልክ ነኝ። ሮሮክ የኛ የዋ ስለታችን ልደርስ ነው። እንዳልክ ድርጅት ነው፣ በጣም ያምራል። ማሻላ ብለናል። ከአይን ያውጣ፣ የአይሎም ያርግልህ፣ የሚጠላ ይጠላ፣ አሜን። ሰው በነገራችን ሰው እንዴት ሰውን እንኳ ይጠላ። እኔ እንጃ ሰውን መጥላት ተግባሩን ነው የምጠላው። ብዙም ብዬ ሳስበው ከሆነ ሰው ጋር ብትመጣ ልልህ ነበር። አይ ይቅርብኝ፣ ዞሮ ያምርባ። አይ ግን የተመታሽ ግራ አታጋባን፣ ሄዳ አገኛት፣ ከዛ ውጭ አትጃጃልብን ይላል ደግሞ ኮሜንቱ ማለት ነው። ምክንያቱም ከቪዲዮ በኋላ እንመለሳለሁ ብያችኋለሁ። ቪዲዮ ከሰራ ስለ ቪዲዮ ሀሳብ ሰጥበታለሁ። የእናንተን ኮሜንት አንብቤ ግን እወጣለሁኝ። አንዳንድ የተሰማችሁ የጻፋችሁትም ማለት ምን ነው ሄሉን ስታያት አፍቀርኩሽ በማሚላት ላይ ያለ ሁሉ ረስታ ወዲያው የምትለጥፍ ይመስላችኋል? ተረጋጉ ኮሜንታተሮች። እንዳልክ ተከበር። የምንጥድፍ ነው ጊዜ ይፈጀዋል። ማሬ ጊዜ ታይ ውዴ፣ ጊዜ የሚወስደው ነገር ነው። እኛ እንዲህ ነው ማለት ግን ብቻ ማን ነው እንደኔ እየጠበቀ ግን እስኪ ነው ኦኬ ጸበል ግባ አንተ። ፍቅር ሳይሆን መጋኛ ነው ያዘ አንተ ለፍልፍ። ሄሉዬ ያብዬ አይለያዩም። አይ ማሪ አላየሽም? ተለያዩ እኮ መለያየቱንማ ተለያዩ። ምን ነው ሄሉን ኦኬ ደግመሽ የጻፍሽ ነው እስክንድርዬ። ሲጀመር ቪዲዮ ከሰራ ማታ ቪዲዮ ከለቀቅ ቪዲዮን አይቼ እቀጥላለሁኝ። በፖስት ብቻ ከሆነ አልፈዋለሁ። ሀሳብ የምሰጥ ነገር የለኝም ማለት ነው። ማለት እኔ የማንም ጥላቻ የለብኝም። ግን ደግሞ ስህተት ሆኖ የሆነ ነገር ስህተት ሆኖ ሳገኘው ስህተቱን እናገራለሁ። ይሄንን እነግራችኋለሁ። ከዚህም በፊት ለማንኛውም ሰው ስህተት መስሎ ከታየኝ ከመናገር ወደኋላ አልልም ማለት ነው። ስለዚህ አሁን በዚህ ብቻ ሀሳብ ልሰጥበት ስለማልችል ቪዲዮ ሲለቅ ከለቀቀ እንገናኛለን። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።